ናሆሚ ክፍል 23 ናሆሚ እንደቀጠለ ይገኛል ማለት ነው። እንግዲህ የናሆሚ ድራማ በጣም ደስ የሚል እና የሚያስተምር ነው። እንዲሁም ደግሞ ናሆሚ በጣም ፈተናዎች እየበዙባት ይገኛል ማለት ነው። ናሆሚ ክፍል 23 ናሆሚ እንደቀጠለ ይገኛል ማለት ነው። እንግዲህ ሰላም የናሆሚ ድራማ በጣም ደስ የሚል እና የሚያስተምር ነው። እንዲሁም ደግሞ ናሆሚ በጣም ፈተናዎች እየበዙባት ይገኛል ማለት ነው። አንዱን አለሁ ስትል በአንዱ በኩል ይመጣባታል። ያላችሁበት ያለ እንግዲህ ሰላም ጤና ይስጥልኝ ውድና የተከበራችሁ የአባይ ሚዲያ ቤተሰቦች እንደምን አላችሁልኝ? እንደምንቆያችሁ ሀገራችን ሰላም ያርግልን። ከምንም በላይ ሀገር ሰላም ሲሆን መልካም ነው። እግዚአብሔር ሀገራችን ያላችሁበት የዓለም ዳርቻ ሰላማችሁ ሁሌም ከፍ ይበልልኝ። ውድ ቤተሰቦቼ ሰላም፣ ፍቅር፣ አንድነት ሀገራችንን ሰላም ያርግልን። ከምንም በላይ ሀገር ሰላም ሲሆን በየእምነታችሁ እግዚአብሔር ሀገራችንን ሰላም ያርግልን። ሁሌም ጸሎታችን ሰላም ፍቅርና አንድነትን ይስጣል። እንዲሁም ደግሞ የአባይ ሚዲያ ሰብስክራይብ እና ላይክ እያደረጋችሁ አበረታቱኝ። ለምታበረታቱኝ ውድ ፋሚሊዎቼ በጣም አመሰግናለሁ። በጣም የምወዳችሁ ሰላም እግዚአብሔር ከእናንተ ጋር ይሁን። ዛሬ ደግሞ ይዤላችሁ የአባይ ሚዲያን ሰብስክራይብ እና ላይክ እያደረጋችሁ ይዤላችሁ ለምታበረታቱኝ ቢሆን ሲጀምሩ በላይክ ጀምሩት፣ በሰብስክራይብ ጀምሩት። ውድ እግዚአብሔር ከእናንተ ጋር ይሁን። ዛሬ ደግሞ ይዤላችሁ የመጣሁት እንግዲህ ናሆሚ ፈተና እየበዛባትን ይዤላችሁ በጣም አዳጋች ነው ማለት ነው። ቢሆን ሲጀምሩ በላይክ ጀምሩት፣ በሰብስክራይብ ጀምሩት። ውድ ፋሚሊዎቼ አባቷ ታመው ሆስፒታል ገብተው ነበረ። እንዲሁም ደግሞ እነማማ ዝናሽ ቤት የገባችው ለሰራተኛነት ሳይሆን የማማ ዝናሽ ሰራተኞች ለረፍት አባቷ ታመው ሆስፒታል ገብተው ነበረ እና ደግሞ እዛ ቤት ያለ ነገር ያለ አደጋ ለሰራተኛነት ቤተሰቡን ለመታደግ ስትል የማማ ዝናሽ ሰራተኞች ለረፍት እንደሄዱ ሳይንሽ ማለት ነው። እንግዲህ የማማ ዝናሽ ቤት ያለ ነገር ያለ አደጋ እሱን ለመታደግ ናሆሚ ቤተሰቡን ለመታደግ ናቸው በጣም የገባች እንግዲህ በተደጋጋሚ እየተናገረ ትገኛለች ማለት ነው። የማማ ዝናሽ እንግዲህ የማማ ዝናሽ ባለቤት መቼ ነው የሚበቃሽ? አንቺ ቆይ ሁሌም ሰራተኛ ናሆሚ አባትሽ ነው ጓደኛ ናቸው በጣም አባትሽንና አንቺን እኔ ድርጅት ውስጥ ልቅጠራችሁ ስላየማማ ዝናሽ ባለቤት ሲላት ናሆሚ ደግሞ እኔ ለዚህ ቤት ሰራተኞች ቆይ ሁሌም ሰራተኛ ነው ስላልተመለሱ ነው ለዚህ ነው አባትሽንና አንቺን እኔ ድርጅት ውስጥ ልቅጠራችሁ ስላየአባቷ ነገር ሲያወራ ሲላት ናሆሚ ደግሞ ወደ ውጭ ሀገር ሄዶ ቤት ሰራተኞች እዚሁ አገር ውስጥ መድኃኒቱ ይገኝልሃል ዝም ብዬ ከሚናላ ሰርቼ ልብላ ብዬ ሲላት ናሆሚ በደስታ የአባቷን ነገር ሲያወራ አባትሽ ወደ ውጭ ሀገር ሄዶ መታከሙ ምስጋናዋን ስገልጽ አገር ያላት ፍቅር ሲገኝለት እንዲሁም ትድናለች አርጋ ይዛ ብሏል። እኔ አባት አመሰግናለሁ ጋሽዬ እያለች የአባቴን ሃይሮሪ አሰማኝ እያለች ምስጋናዋን ስገልጥ እንዲሁም ያላትን ፍቅር ስትገልጽው የወይዘሮ ዝናሽ አርጋ ይዛ እኔ አባት አመሰግናለሁ ጋሽዬ እያለች ወይዘሮ ዝናሽ ከሃይሮሪ አሰማኝ እያለች ምን እየሰራች ነው? ፍራሽ ላምጣላችሁ ስትአቅፈው ሲይዛው የወይዘሮ ዝናሽ ይላሉ ማለት ነው። የማትማሪው ምንድነው? እንደዚህ አይነት ሀሳብ ምናምን ብለው እንግዲህ ምን እየሰራችሁ ነው? ፍራሽ ላምጣላችሁ ናሆሚን ብላ ወላቸው ወደ ኩሽና አንቺ ቆይ ለምንድነው ከባለፈው ስተትሽ የማትማሪው? ምንድነው እንደዚህ አይነት ሀሳብ ምናምን የሚያስቋችሁ? ዛሬም ድጋሚ ሁለተኛ ላይ ያዛችሁ ብላ ስትላት ናሆሚን ብላ ወደ ኩሽናዋ ገባች። እማማ ዝናሽ እኔ እዚህ ቤት የገባው ለምን ብርሽ ልስጥሽና ድጋሚ ሁለተኛ ላይ ያዛችሁ ልስጥሽና አባትሽና አንቺ ከዚህ ቤት ናሆሚልኝ ትላቸዋለች። በነገራችን ላይ እማማ ዝናሽ የናሆሚን አባትና ናሆሚን እዚህ ቤት የገባው ለምን የሰቸው በጣም ትጠላቸዋለች ማለት ነው። የምትፈልጊውን ያህል ናሆሚም ደግሞና አባትሽና አንቺ ከዚህ ቤት የምትፈልገውን ነገር እስከማሳካ በነገራችን ላይ እማማ ዝናሽ የናሆሚን አባትና ናሆሚን በጣም ጠንጋር ያዘቻቸው በጣም ትጠላቸዋለች። የሰው ባል መቀማት ስትል ናሆሚም ደግሞ አንቺ እኔ ጋሽዬ እኔ እንደምፈልገው እንደማልወደው ወይም ደግሞ እንደማልፈልገው ውስጥሽ ያውቃል፣ ህሊናሽ ያውቃል ነው የምፈልገው ነገር ከዚህ ቤት እንግዲህ እናንተ ነው የምፈልገው የሰው ባል መቀማት ማዝናሽም አንቺ ጋሽዬ እኔ እንደማልወደው ወይም ደግሞ እንደማልፈልገው ውስጥሽ ያውቃል፣ ህሊናሽ ያውቃል እዚህ ቤት የምትሰሪው ስራ ስትላት እንግዲህ ባይገባሽ ነው እንጂ እኔ እዚህ ቤት የማዝናሽም ቤተሰቡን በሙሉ ልታገል የምፈልገው እዚህ ቤት ልታገል ነው የምሰራት እንግዲህ እሱን ልታደግ ነው ይቀርታል ምንድነው እዚህ ቤት የምትሰሪው ስራ ስትላት ባይገባሽ ምን ልትታገል እዚህ ቤት የመጣሁት ነው ቤተሰቡን በሙሉ ልታገል ነው እንጂ የመጣሽው የሰው ታገል ነው ስትላት እንግዲህ ልታደግ ነው ይቅርታ አነጋገሬ ልታደግ ነው የናሆ የማማዝናሽ ምን ልትታገል ባለቤት የናሆሚን አባት እንግዲህ ታበላሽ ልታራርቂ ነው እየመጣ የሰው ባል ልቀሚ ነው በደስታ ልቅቅ ብላ አባቷን ተቀበለች። አባቷ ግርስር ወጣ የናሆ የማማዝናሽ ተቀበለች። ባለቤት የናሆሚን አባት እንግዲህ ሆስፒታል ይዞ
እየገፉ በጋሪ ይዘው መጡ። እማማ ዝናሽ ባለቤትም እማማ ዝናሽን በጣም ተናደደች፣ በጣም ተቆጥተው ለምንድን ነው እዚህ ቤት የሀረጋዊ መሰብሰቢያ ማንን በሽተኛ መሰብሰቢያ የምታረግብኝ ቤቴን ምናምን ብላ እማማ ዝናሽም ተቆጡ። እማማ ዝናሽ ባለቤትም እማማ ዝናሽን በጣም ተናደዱ። በሽተኛ የአይምሮ በሽተኛ ለምንድን ነው እዚህ ቤት የሀረጋዊ መሰብሰቢያ ማንን በሽተኛ መሰብሰቢያ የምታረግብኝ ቤቴን ምናምን ብላ ካላከበርሽልኝ ግን ሲላት ካላከበርኩልህ ከዚህ ቤት ልታስወጣኝ ልታባረረኝ ስትለው አይቀርልሽም ሲላት ሰው ማመጣቸውን እንግዶችን ይገኛል ማለት ነው። ይገባሻል ደግሞ አባቷን በጣም ካላከበርሽልኝ ግን ሲላት ካላከበርኩልህ ከዚህ ቤት ልታስወጣኝ ልታባረረኝ ስትለው አይቀርልሽም ሲላት አሁን ደህና ነህ በጣም ደስ ይለኛል ማለት ነው። ያለችም ደግሞ አባቷን በጣም እንግዲህ ተቀብላ ወደ ምኝታ ቤት ወደ ማረፊያ ቤት ከወሰደች በኋላ ናሆምዬ ሲላት አባቷን ተሽሎሃል አሁን ደህና ነህ በጣም መስሎሽ በጣም ይጠሉናል እያለች አባቷን ስታስመሆነው እንግዲህ ናሆሚም የናሆሚም አባት ደግሞ እማማ ዝናሽ ከዚህ ቤት የሚጠሉን ይብቃን እንውጣ በቃ እንልቀቅ ሲላቸው ሲሏት እንግዲህ ናሆሚም ደግሞ